መርማሪ ፖሊሱ ለሉላ ግን እኮ መደወል አልነበረብህም። አሁን ስትደውልላቸው የሆነ ነገር ቢያደርጓትስ እህቴን ይመጣብኛል ብለው የሆነ ነገር ሊያደርጓት እኮ ይችላሉ ስትል ትነግረዋለች። እሱም አይ ማድረግ እንኳን ምንም አያደርጓትም፣ ግን እንዳያሸሿት ነው የምለው። ከድንጋጤ የተነሳ ነው እንጂ ማለትም እዛ ቤት እንደታገተች ስነግሪኝ በድንጋጤ ነው እንጂ ያሸሿታል እንጂ ምንም አያደርጓትም። ግን እንዳልሽው ሊያሸሿት ይችላሉ። እኔ ወደማላቀው ግን አሁን ተነሽ፣ መሄድ አለብን፣ መድረስ አለብኝ። የት እንደሚያደርጓት ስለማላቅ። አዎ የእውነት አንቺ ጎበዝና ብልህ ሴት ነሽ። እኔ ግን አለመጠርጠሬ ምንድን ነው? እህቴ አዲስ ጸባይ አሳይታኛለች፣ ግን ያንን አዲስ ጸባይ ለምን እንዳልተከተልኩት ግራ ገባኝ። እህቴ ያለ ባህሪዋ እዛ ቤት እንዳልገባ ብዙ እገዳ እያደረገችብኝ ነበረ። ለምን እንደሆነ ግን አልገባኝም ነበር። አሁን ግን ተገለጸልኝ። ለካ እህቴ እንደዛ ስታደርግ የነበረው ቤዛን ይዛ ስለነበረ ነው ማለት ነው። ስለዚህ አሁን መሄድ አለብን በማለት እነሱ ወደ እህቱ ቤት ያመራል። ሱራፌል መሀል አስፓልት ላይ ለሳሚ ስልክ ደውሎለት እባክህን ሳሚ ይውልህ አሁኑኑ ገንዘቡን ካላመጣህ ቤዛን እገላታለሁ እያለኝ ነው ልጁ። ምን ማድረግ እንዳለብኝ አላቅም ይለዋል። ቤዛ እሷን ደግሞ ይውልሽ አሁን ብሩ ያለበትን ቦታ ካልተናገርሽ ሱራፌልን እገለዋለሁ እያላት ነው። ሱራፌልን የሚገለው ሰው ደግሞ ሱራፌል የቆመበት አስፓልት ፊት ለፊት ጥግ ይዞ የቆመ ሰው አለ። እናም ምን እያልከኝ ነው ሲለው ይውልህ ያንተን ትዕዛዝ ነው የምጠብቀው፣ በልተኩስ ስትለኝ ምላጭ መሳብ ብቻ ነው የኔ ስራ ይለዋል። እባክህን ፍቅሬን እንዳትነጥቀኝ እባክህ፣ እኔ እናንተ እንነጋገርና ገንዘቡን ያለኝንም ንብረት ቢሆን ሽጬ እሰጥሃለሁ ይለዋል። ትለዋለች ያለበትን እንድነግርኝ እንጂ ገና ሽጠሽ እንድትሰጭኝ አይደለም። ታዲያ እኔ ገንዘብ የማላቀውን ከየት ልስጥህ? መቼስ ሀብታም ናት ተብለህ አይደለ ወደ እኔ የመጣኸው? አውቃለሁ ቤተሰብ ልታሳክሙበት እንደሆነ፣ ስለዚህ ባክህን በማለት ትማጸናለች። በዛን መሀል ነበረ የመርማሪ ፖሊሱ እህት አሁን ወንድሜ ስልክ ደውሎልኛልና ይቺ ሴት እዚህ መውጣት አለባት፣ አንተንም ከያዘ አይለቅህም በማለት ወደ መኝታ ቤት ትገባለች። ቤዛ ተገርማ እያየቻት ነበር። እና ቆይ ታዲያ አሁን ምን ማድረግ አለብኝ ሲላት፣ ቆይሻውን አንቺ ነግረሽዋል እንደዚህ እዚህ እንዳለች አልነገርኩትም፣ ግን እሱ አውቋል፣ ወንድም ያውቋል። እኔን ቤተሰብን ምንም ላያደርግ ይችላል። አንተን ግን ካገኘህ ይውልህ ማሰር ብቻ ላይሆን ይችላል። እባክህን አንተ እንድታመልጥ ነው የምነግርህ። አሹ እባክህን አምልጥ በማለት ብትለውም እሷን ጥዬማ ወዴትም አልሄድም፣ ምክንያቱም ገንዘቡ ያለው እሷ ጋ ነው በማለት እናንተ ግን ጨካኝና ረመኔዎች ናቸው። ባሌን ፍቅሬን ነጠከኝ፣ ህይወቴን ነጠከኝ፣ ባሌን ነጠከኝ በማለት ቤዛ ፊት ለፊቷ ስትናገር፣ አንተ ምንድን ያደረከው? ምን አድርገ ነው? ባለቤቷን አስገድለው ባልሆነ በማለት በሰጠችው ሽውጥ እንድትጸጸት እየሆነች እያለች፣ ቆይ ምንድን ያደረከው? ምንድን ያደረከው አሹ ንገረኝ ስትለው፣ እኔ ምንም አላረኩም፣ ተረጋጊ፣ እናንተ ጨካኞች ናችሁ፣ ለገንዘብ ብላችሁ የሰውን ህይወት የምትነጥቁ አረመኔዎች ናችሁ በማለት ቤዛም ልትናገር ትጀምራለች። ቆይ ምንድን የተፈጠረው ነገር? እሷንም ተኩራ እያየች ቤዛን በደንብ እያየቻት ስለነበር ቤዛም ጥርሷን ነክሳ ስለነበረ ያው እሱን ነው የመታሁት በማለት የተመታው ግን ሳሚ ነበረ። ሳሚ አሻግሮ ሲያይ ከሱራፌል ጋር የተደቀነ ሽውጥ ያያል። ሱራፌል ስልክ እያወራ ወደዛ ወደዚህ ተሽከረከረ ነበር። ምክንያቱም ቤዛን እገላታለሁ ስላለው ቤዛን ለማዳን ድረስልኝ ብሎ ስለነበር ሳሚም እየመጣለት ስለነበር እያየዋል። ሱራፌል እባክህን እዛ ጋር ምንድን ነው ያለው? የሆነ ነገር እያየው ነው፣ እናም ልንደርስለት ይገባል በማለት እየሮጠ ሂዶ ሱራፌልን አፈፍ አድርጎ ሲጥለው የተተኮሰው ጥይት ሳሚ ላይ ያርፋል። ሳሚን ሲመታው ሳሚ ጥቅልል ብሎ ሲወድቅ ሱራፌል ራሱን ቸክ ሲያደርግ ከወደቀም በኋላ ሁለቱም ታይዘው ስለነበር የወደቁት ሱራፌል ላው ላይ ምንም ነገር የለም። ዞር ብሎ ሲያይ ግን ያየውን ማመን ያቅተዋል። ሳሚ ምንም መሆን የለበትም፣ ሳሚ እባክህ ሰው ድረሱልኝ በማለት እየጮኸ ጩኸቱን እያሰማ ሳሚን ለማንሳት ይታገላል። እሱም ግራ ተጋብቶ ስለነበረ ቆይ ይህን ነገር ማን ሊያደርገው ይችላል? እናም
በሰዓቱ ለቅንጅርት እሱን ወደ ሆስፒታል ከወሰዱ በኋላ ለቅንጅርት ስልክ ተደውሎ ሳሚ በጥይት እንደተመታ ይነገረዋል። ቅንጅርት ደግሞ ኩቻ ጋር ሄዱ ስለነበረ ሉሲ ቤት ቆይ ለምን መጣህ ስትለው እዩልሽ ሳሚ ዛሬ እኔ ጋር መጥቶ ነበረ ዝም በለው ባክህን ስትለው አልገባኝም። እዩልሽ እኛ ቤት መጥቶ እኔ ቤዛ እንደታገተች ነገረኝ። በጣም አዝኛለሁ ይላታል። ቆይ ለምንድን የታገተችው ደግሞ? እሷ ምን አድርጋ ነው? የእነሱ ቤት ጣጣ እኮ አያልቅም ስትለው አላቅም ብቻ ግን ታግታለች አለኝ። አይገርምህም? እኔ ጋር መጥቶ እኮ ገንዘቡን እኔ እንደወሰድኩትኝ ጠይቆኝ እንደውም ሊመታኝም አስቦ ነበር። ተነስቶ ሄደ ግን የሚገርም ነው። ዛሬ ብዙ ምስራች አለ፣ ለእኔ ግን ምንም አይደንቀኝም ስትል ራሷን ኮራ አድርጋ ትነግረዋለች። ግን ለእኔ እንዳለሁበት የኔ እጅ እንዳለበት አልነገርሽውም አይደለ? በፍጹም እኔ አንተ እንዳለበት አልነገርኩትም፣ ግን ገንዘቡን እኔ እንደወሰድኩት አውቋል ስትለው የሚገርም ነው ብሏት ነበረ። እናም አሁን በቃ እኔ ልሂድ ብሎ ተነስቶ ይሄዳል። እናም ከደቂቃዎች በኋላ ስልክ ሲደውልላት ሉሲ ስልኳ ሲጮህ ደግሞ በዚህን ሰዓት ማን ነው የሚደውለው በማለት ስልኳን ሄዳ ስታነሳ ቅንጅርቴ ነበር። ይሄ ደግሞ የወንድ አልጫ ምን ይሽረከረካል? አሁን ከኔ ጋር ቆይቶ አይደል እንደሄደው ለምን ይደውላል ስትል ስልኳን መልሳ አንስታ ምንድን ነው ስትለው ሉሲ ሳሚ በሽጉጥ ተመቷል፣ እናም ሆስፒታል ነው ያለው የሚል መርዶ ሲነግራት ትደነግጣለች። አሁን እኔ ጋር መጥቶ አልነበረ ወይ? እንዴት እንደዚህ ሊሆን ይችላል ስትለው አላቅም ብቻ ድረሽ ይላትና ስልኩን ይዘጋዋል። እሷም ደንግጣ ስለነበር ግራ ተጋብታ ቆይ ምናልባት ሮቤል እንዳይሆን ያስመታው በማለት እሷ ወደ ሮቤል ለመሄድ ትዘጋጃለች። ሮቤል ግን አልነበረም፣ የመታው ሌላ ሰው ነበረና ወደ ሮቤል ጋር ስትሄድ ሮቤል ጋር አሁን ሰዓት አልፏል መግባት አትችይም ይሏታል። ትመለስና እሷም ወደ መሄድ ወዳለበት ወደ ቤቷ ነበር የተመለሰችው። ሉላና መርማሪ ፖሊሱ ወደ እህቱ ቤት እያዘገሙ ነበር። እናም ቆይ አንተ ምንድን ያደረግከው ስትለው እዩልሽ እኔ ምንም አላደረኩኝም፣ ግን ደግሞ ባሏ ገንዘቡ ያለበትን ቦታ ተናገር ሲባል አልናገርም ስላለ እንዲመታ ጠቁሜ ነበር። እናም በዛ ነው የተመታው። እንዴት እንደዚህ ታደርጋለህ? ሰው እንዴት